እንዴት ዋልሽ? እግዚአብሔር ይመስገን። ጽየት ሄዳ ነው? እኔ እንጃ የት እንደሄደች አላውቅም። ደግሞ ምንድነው ይሁሉ ድስት? ድግስ አለብን እንዴ? እንጃ አላውቅም፣ ግን ኪራ የሆነ ፕሮግራም አለ ምናምን አለኝ። የምን ፕሮግራም? አላውቅም እኔ ብቻ ግን እንደዛ ስላለኝ አቁላልቼ ልጠብቀው ብዬ ነው። አልገባኝም። እነ ቴቴ ሊመጡ ነው እንዴ? እንደው ወሬኛ አትበይኝ እንጂ ቀለበት ምናምን እያለ ሲያወራ ሰምቻለሁ። ስለምን ቀለበት ነው ያወራው? አላውቅም። ከትዬ ጋር ሊጋቡ መሰለኝ። ወይ በቃ ታዩ። አልሰማሽም? ጆሮሽ ቃሽቶ ይሆናል። አረ ልጄን ይንሳል። ልጄን? አዎ የእህቴ ልጅ አለና እሱን እንደ ልጄ ስለማየው ነው። አሁን ላይ በዚህ እድሜ ልጅ ቢኖረኝ ምንኛ በታደልኩ ነበር። ግን ምን ዋጋ አለው? የሰው ቤት ጉልበቴንም እድሜንም በላው። አልበዛም? ግን ሳይወልዱ እንደ እናት መንሰፍሰፍ። ቀን ልብ ካለሽ እኮ ለልጅ ለማዘን መውለድ አይጠይቅም። እንደዛ አይመስለኝም። በተፈጥሮ ራሱ ስንወልድ የሚቀየር ማንነት አለን። እና አንቺ ወልደሻል እያልሽኝ ነው? አዎ ከማየው ከሁኔታሽ የተረዳሁት ያንን ነው። እንዳፍሽ አድርግልኛ። አንቺ ብቻ ቅድብ ቢኖርሽ እንጂ ሁሉም ነገር በጊዜ ይሆናል። ታውቂያለሽ፣ ገንዘብ ስናሳድድ እድሜያችን ትቶን ይሄዳል። ከዛኛ ደግሞ በልጅ ጦት እንሰቃያለን። እኔም የዚህ ገፈት ቀማሽ እንዳልሆን እፈራለሁ። እሱን መወሰን የምትችይው አንቺ ነሽ። ግን እኔ በምን አምናለሁ መሰለሽ? ልጄ ከኔ የተሻለ ህይወት መኖር አለበት ብዬ አምናለሁ። በእኛ ባህል ደግሞ ልጅ በድሮ ያድጋል ምናምን የሚባለው ነገር አላምንበትም። እንዴት ማለት? ማለትማ እኔ ፈልጌ ያጣሁትን ነገር ልጅን ፈልጎ እንዲያጣ አልፈልግም። ያ ማለት ደግሞ የማሳደግ አቅም ሳይኖረኝ አልወልድም ማለት ነው። በተወሰነ መልኩ ባንቺ ሀሳብ እስማማለሁ። ልክ ነሽ። ግን ደግሞ ምንም ሳይኖራቸው ልጆቻቸውን እንደ ንጉስ አድርገው የሚያሳድጉ ሰዎች አሉ አይደል እንዴ? የሁሉም ሰው እድል አንድ ነው ማለት አንችልም። ደግሞ አንቺ እንዳልሽውም የኖረ ሊኖር ይችላል። ለማንኛውም ሳናውቀው ክርክር ውስጥ ገባና ያው አንዳንዴ መወያየት እኮ አይከፋም ብዬ ነው። ዛሬ ያለው ትሮሽ ፈታ ብለሻል። ደህና ነሽ አይደል? አንዳንዴ ዝም ብሎ ደስታ ተሰምቶሽ አያውቅም? ዛሬ ለኔ ያቀን ነው። እንደዛ ስለተሰማሽ ደስ ብሎኛል። ለማንኛውም ጽይ ከመጣች ቀስቀሽ። ነገ ሁሉም ነገር ያበቃለታል። እኔም ሚሽኔን እጨርሳለሁ። የሰው ሰው ወድጄ ያው የሚተውሱ የልቤን ሳልነግረው ሄደ ተመልሶ። ኧረ ጽናት ተረጋጊ በእናትሽ፣ ሰው እያየሽ ነው። እንደው ጽናት ነው ተውኝ። ቆይ ስሙኝ። እኔ ጽናት ማለት ትምህርቴን አቁሜ ሰው ቤት ሰራተኝነት ተቀጥሬ ስሰራ ባሰሪ ተደፈርኩኝ። ከዛ ካሰሪ ያረገዝኩኝ። ያሰሪ ፍቅረኛ ደግሞ መርዝ አስጎንጭታኝ ልጄን ገደለችብኝ። እሺ ጽናት፣ እሺ በእኛ ቁጭ ተረጋጊ። ቁጭ ስወድሽ ቁጭ። ናሆሚ አሳፈርኩህ እንዴ? እንደዛ አይደለም ጽናት፣ ይኸውልሽ ሰክረሻልና በጣም ብዙ ነገር እያልሽ ነው። ለዛ ነው። እሺ እኮ ስለሰከርኩኝ ሰዎች የጓደኛን ጉድ ሰሙት አይደል? እንደዛ አይደለም ግን ይኸውልሽ በመጠጥ ተገፋፍተሽ ነው እንደዚህ እየተናገርሽ ያለሽው። እሱም እኮ በመጠጥ ተገፋፍቶ ነው ህይወቴን ያበላሸው አይደል? ግድ የለሽም ጽናት፣ እሺ በእኛ እንሂድ። ፍቅሬ ያልኩትን ህይወቴን የነጠቀኝ ሰው ደግሼ ልድረው ነው ወደ ቤት የምሄደው? እና ታዲያ ጽናት እኔም እኮ ጨነቀኝ። ምን ላድርግ? መሄድ ከፈለክ ሂድ፣ እኔን ግን ተወኝ። አንቺን እዚህ ጥዬሽ ቆይ እንዴት ሄዳለሁ? እንኳን አንተ ኪራስ ሊተወኝ አይደል እንዴ? ምን ፈልክ? ጽናታው ከኔ ጋር ነች። ይኸውልህ እንደምትቆረቆርላት አታስመስል እሺ? ከኔ ጋር ናት አልኩህ አይደል እንዴ? ማን ይደውለው? ኪራ ነው። እንዳትመጣ እዛው ያዛት አለክ? ኧረ አንቺ እንዳስብሽ ሳይሆን ይኸውልሽ እንደውም በጣም ተጨንቆልሻል። ኧረ እባክህ አትዋሽ ነው።
የምሬን ነው ጽናት። አሁን ይልቅ በቃ ተነሽና እንሂድ። እኔ አልሄድም። ቆይ ምን ማድረጋችሁ ነው? ሙሽራዬ መጣ። ተነሽ አሁን ወደ ቤት እንሂድ። ለምን? የመጀመሪያ ሚዜ ልታረገኝ ነው? ቆይ ነው እንደዚህ እስክትሆን እንዴት ታጠጣታለህ? እባክህ ዝም በል። እሱ እኮ መጠጥ ነው ያጠጣኝ። ያንተ ሚስት መርዛ ጠጥታኝ የለ እንዴ? ቆይ አንቺስ እንደዚህ ጨርቅ እስክትሆኝ እንዴት ትጠጫለሽ? በቃ በእናትህ ልቤን እያደማኸው እንደምታስብልኝ አታስመስል። ኪራ ሂድ በቃ። ለዛሬ እኔ ጋር ታድራለች። ምን ማለት ነው? አንተ ሚስትህን አቅፈተኛ። እኔ ግን እዛ ሲኦል ቤት ውስጥ መሄድ አልፈልግም። ጽናት ተነሽ፣ ደሜን አታፊው። ቆይ እንደውም ጠጣበትና የፈላው ደምህን አቀስቅስ። አየው አይደል ስራ። በቃ እባክህ ልጅቷ እንደዚህ አይነት ህይወት ውስጥ ከተትካት አይደል? ከዚህ በላይ ምን ትሆንልህ? እና ጽናት ጠጥታ እንደማታውቅ ታውቃለህ አይደል እንዴ? እና አንተ አስጀምርካታ። ይኸውልህ ልጅቷ እንደዚህ ህይወቷን ምስቅልቅል ካደረክ በኋላ አሁን እንደዚህ እንደሚያስብላት ሰው ምናምን ነገር አክታት ታድርግ። እሺ አሁን በቃ ሂድልን። ሂድልን? አዎ ሂድልን። ለቤቲ ቀለበት ልታደርግላት እንደሆነ ሰምቻለሁ። እሺ ናውም ስለማታውቀው ነገር አታውራ። ይኸውልህ ሌላ ሰው ቢሆን የነገረኝ አላምንም ነበር። ግን ይኸውልህ የነገረችኝ ጽናት ነች። እሷ ነገረኝ ደግሞ አለማመን አልችልም። ናውማ ካንተ ጋር በኋላ እናወራለን። አሁን ጽናትን ይዘናት ወደ ቤት እንሂድ። ጽናት ተነስሽ፣ አሁን ይዘናት እንሂድ። እኔ ግን በቃ የዚች ልጅ ህይወት ላይ እንደዚህ እንድትጫወት ፈጣሪ እንዴት እንደፈቀደልህ እንጂ የምሬን ነው። በቃ እሱን በኋላ አወራለሁ አልኩህ አይደል እንዴ? ሂሳብ ክፈልና እንውጣ። ተነሽ ተነሽ፣ አንቺ በእናትሽ አታስቸግሪ። ተነሽ ተነሽ። ዲያስፖራ ብሎክ ተለቀቀ። ዲኤምሲ ሪል ስቴት የዲያስፖራ ብሎክ በማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ አቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ በመሆኑ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። አልመጣችም። የት እንዳለችም አላውቅም። ኪራ ደግሞ ስልክ አያነሳም። ወይ ጓደኞቿ ጋር ሄዳ ይሆን እንዴ? ደውዬ ነበር፣ የለችም። አይ ታዲያ ምን ይሻላል? በእናትሽ ለማንኛውም ደግ ደጉ ማሰብ ነው የሚሻለው። አዎ ምን አማራጭ አለ? በቃ እኔ በጧት ስለምነሳ ልተኛ ነው። ወይ ታድረሽ እንቅልፍሽ መጣልሽ። ደህና ደሪ። በቃ ደህና ደሪ። ወይ ጽናት ፈተናሽ እኮ በዛ። ወደሽ እኮ አይደለም ፈጣሪ ቢፈትነው ሰው አትሆንም ወይ ብትዩ። ምድር ላይ አንቺ የቀረሽ ይመስል ተሰቃየሽ። ቀስ በይ። ቆይ ቀስ። ቆይ ምን ሆና ነው እንደዚህ ጨርቅ የሆነችው? ምን አውቃለሁ። ምን እንዳጠጣ ጠይቂው። እሱ ምን መቼም በዚህ ላይ አላጠጣት ማለት ደግሞ ደህና ነገር እንዳደረገ ሰው ታወራለህ አይደል? ትንሽ አታፍሪ? ጫምስ በቃ በእናትህ እኔ ምሬን ነው። በጓደኝነታችን በጣም እያፈርኩኝ በቃ እንዲሆን አያዩት ምን ነገር ማድረግ አለመቻሌ በጣም እያበሳጨኝ ነው። ቆይ ምንድነው የተፈጠረው? አንቺ ታደለሻል እናቴ። በቃ ቤት ውስጥ ነው የምትዩ፣ ምንም የምታውቂው ነገር የለም አይደል? ኪሩቤል ቀለበት ላይ ያደርግላት ነው ለቤት። ምን ታዲያ ይቺ ልጅ ይሄን ነገር ሰምታ አይደለም እና መጠጣት ሌላ ምንስ ብታደርግ ይፈረድባታል? ንገሪኝ እስኪ። ኪራ እውነት ነው? አዎ። ጭራሽ ቤት ማኖር ሳያንስ ቀለበት? ቤቲ ከዚህ በላይ መጎዳት የለባትም። ጽናትስ? አላውቅም። ኪራ አሁንስ እኔንም ግራ እያጋባኝ ነው። ቆይ ምን አይነት አቋም የሌለው ወላዋይ ሰው ብትሆን ነው? ጽናት ያኔ እወድሻለሁ ስትላት ያላመነች ይሄንን ፈርታ ነበር። በቃ ህይወት እንደዚህ ናት። ምን አንተ ቆይ ትንሽ አታስብም አታገናዝብም እንዴ? ይቺ ልጅ ምን ትሆንልህ? ቆይ ልጅነቷን ቀማት፣ እናትነቷን ቀማት፣ ሴትነቷን ቀማት። በቃ በእናታችሁ መሽቷል። ሂዱ ግቡ። እናት እንተኛ። ሚስትን ለምን አጠራትም? ይቺ ማነው ስሟ? ቤቲን ለምን አጠራትም? ትምጣና ትያት እንዴት እንዳደረገቻት ደስ ይበላት። እስኪ ጥራት
በቃ እሺ ሰዎች ሁሉንም ነገር እንተው ምን ከነሱ ጋርም ተራራቃለች እንዴ ናውማ በቃ አትፍረድ አንተ ላይ ያልፈረደ ማን ላይ እንፍረድ ንገረኛ ማን ላይ እንፍረድ እሺ ተረጋግታችሁ ስሙ ምንድነው የምንሰማ ቤቲን እንዴት እንደመረጥካት ልትነግረን ነው እኔ እኮ ከሐዋሳ እዚህ ድረስ የመጣሁት ጽናትን ዳግመኛ ተሰብራት ለማየት አይደለም ምን አለበት አንዴ ተረጋግታችሁ ብትሰሙኝ ይኸውልህ ትሰማኛለህ ኪሩቤል እኔ አንተን ካሁን በኋላ ምንም አይነት ነገር መስማት አልፈልግም ማዳመጥ አልፈልግም ለምን ለውሳኔ ትቸኩላለህ እንደውም ጽናትን ከዚህ ቤት ለማስወጣት የዘገየን ይመስለኛል እሺ አንዴ ብቻ ተረጋግታችሁ ስሙ ምንድነው ምን ሰማ እስኪ ንገረኝ ምንድነው ምን ሰማ እንዴት ነሽ ሁሉም ነገር ተዘጋጀ ሁሉ ነገር ዝግጁ ነው በጣም ጥሩ ለነገሩ የምግብ ሽታ ራሱ ከሩቅ ያውዳል አሁን እንግዲህ ሁሉም ነገር እንዳሰብነው መሄድ ይመስለኛል አው አሁንማ እድሜ ላንተ ሁሉ ነገር ተስተካከለኩ እኔንም እኮ ከህሊና ወቀሳ ነው ያዳንከኝ አይዞሽ በቃ ሁሉም ነገር ጥሩ ይሆናል እሺ ግን እኮ ጽናት እንደተኛሽ ነች በቃ ትተኛ ታያት እኔ ራሴ ቀሰቅሳታለሁ እሺ ጽናት እስካሁን አልነቃሽም እንዴ ምን ነው ማታ ጥቼ ፕሮግራምን አበላሽው አይደል ኧረ ምንም የተበላሸ ነገር የለም አንደኛ ነገር ፕሮግራሙ ገና ዛሬ ነው ሲቀጥል ደግሞ ሁሉም ነገር በጥሩ ሁኔታ እየሄደ ነው ኧረ ምን ነው ሳላግዝ ታዲያ ችግር የለውም ከኔ ይልቅ አንድነት የምታግዣት ጥሩ እሺ ቆይ ግን ከልብ ነው እንደዚህ ይሆንክ ያለው እሺ ለምን ጽናት ምንም ወደ ኋላ መመለስ አያስፈልግም በቃ ሁሉንም ነገር እኮ አውርተንበታል አይደል ነው እሺ መልካም እንደዚህ ባይሆን ጥሩ ነበር እሺ እንዴት እየሄደ ነው ጥሩ ነው ሁሉም ነገር ባሪፍ መልኩ እየሄደ ነው መቼም በዚህ ነገር አንተ ብቻ ነህ ደስተኛ የምትሆነው እናንተ አትቀበሉት በፍጹም እኔ ጽናትን እንደዚህ መሆን አልቀበልም ጋይስ ምንም ቢሆን ይሄ ደስታ ቀኔ ነው ግር ምን ለኝ እኮ ሰርግ ምናምን ነገር እኮ ነው ያስመሰልኩ እንዴ ቀለል አድርጎ እንጂ ቀለበት እኮ ምን እሺ እኔ እንደውም አነሳ እያልኩ ነው ትቀልዳለህ ሰማይ እንደ ሐሳብ ማለት ነው ምሪ የፊኛው ቀይ ከምን ለምን ጥቁር አናደርገው እንደዚህ ጠቋራ ከዛ ደግሞ እሷን በሻማ ልንፈልጋት እንዴ ጭው ጨምራለ ለሰማት ሰና ስራት ዋ አሺ ሮስት ማረግ ጀመርሽልኝ ከሚስቴ ራስ ወረዱ ከሚስቴ ራስ አላት አለሰ አትሶዬ በቃ ምንድነው የምትጎፋጥጠው እንዴ በእናት በቃ ሰዎች ሴቶች ታግዛቸው ጀግና ቀለበት ልታረጊልኝ አሁን ምንም እንዳትጨነቂ ሁሉም ነገር ተስተካክሏል እሺ ኪራ ግን ምን እንደምልህ አላውቅም ምንም ማለት አይደለም አንቺ ልትተባበሪኝ ፈቃደኛ ስለሆንሽ ነው እንጂ አንቺ ባትስማሚ ኖሮ ሁለታችንም አንጠቀምም ነበር አንዳንዴ በችኮላ ስህተት እንሰራለን ግን ፈጣሪ አስተዋይ ልቦና ከሰጠን
ቆም ብለን ካሰብን እንመለሳለን። ልክ ነሽ። እኔም ቆም ብዬ በማሰቤ ነው ቤቲን ያገኘሁት። ደግሞ ያላንቺ ረዳትነት ሆኖ ላይ መድረስ አልችልም ነበር። አይ እንደዛ ነው ብለንም ኪራ አንተ አስተዋይ ስለሆንክ ነው እንጂ። በቃ ግን ምንም የጎደለ ነገር የለም አይደል? አረ በፍጹም ምንም አልጎደለም። ግን ያው ደጋሽ ቀልብ የለውም አይደል የሚባለው? ለዚህ ትንሽ ሰው በጣም ብዙ ምግብ ነው የሰራሁት። በቃ አንቺ ተጣጣቢና ተዘጋጃች፣ በጥሩ ፊት እንቀበላት። አረ ችግር የለውም። በአየር መንገድ ስታንዳርድ ነው የምንቀበላት። ግን ልብሴ እኮ ንጹህ ነው። በቃ ባይሆን እቺን ሻሽ ቀይሪያት። ሻሻን አውልቃታለሁ፣ ችግር የለውም። መልካም በይ፣ እተማመንብሻለሁ። እሺ በቃ በጣም ጥሩ። አምላኬ ሆይ ተመስገን። ላንተ ምን ይሳናል? ሚሽኔን ጨረስኩ። ከዚህ በኋላ ከልጄ ጋር ማንንም ማያውቀኝ ቦታ ሂጄ ሰላማዊ የሆነ ቦታ መኖር ብቻ ነው የምፈልገው። ልጄ ናች ነው እንዴ? ጽናት የት ነበርሽ? ደረጃው ጋር ነበርኩ። አንቺ ግን ከደስታሽ የተነሳ ልታየኝ እንኳን አልቻልሽ። ማን ምን የምን ደስታ? እቴና እኮ ኪራ አንድ ላይ ስለሆኑ ደስ ብሎኝ ነው። እነሱ ራሱ እንዳንቺ የተደሰቱ አይመስለኝም። ቅን ልቦና ሲኖርሽ እኮ በሰው ደስታ ትደሰቻለሽ። ቅን ልቦና ሲኖርሽ ውሻ ይወድሻል። ቅን ልቦና ሲኖርሽ የሰው ልጅ የራስሽ ልጅ ይመስልሻል። ቅን ልብ ሲኖርሽ በሰው ደስታ ትደሰቻለሽ። አዎ እንደዛ ነው እንግዲህ። ከየት እንደገዛሽው ማወቅ እችላለሁ? ምኑ? ቅን ልቦናሽን። እሱ የሚገዛ አይደለም ከፈጣሪ ምቸርሽ እንጂ። ብዙ አትደሳሳች። ቅንና ንጹህ ልብ ሲኖርሽ ሁሉም ሊያቆሽሽብሽ ነው የሚጥረው። ስለዚህ ደብቀሽ ያዥ። አልገባኝም። እንዴ እዚህ ምን እየሰራችሁ? መልካምነቷን እንዳይነጥቋት እንዳያቆሽሹባት እየመከርኳት ነበር። እንደዛ ከሆነ ነው ያላቋርጣችሁ። ኧረ እኔም ስራ አለኝ። ብሄድ ነው የሚሻለው። የሆነ ነገርም አለ። አሁን እነዚህ ናፍፎች እንዳለ ላፈነዳላቸው እንዴ? ደግሞ ምን ለውጥ አለ? እንዴት ዋላችሁ? ሰኒ እንዴት መጣሽ? ኪራ ደውሎልኝ ፕሮፖዝ ለማድረግ ምን ነው ጥሩምባ ካልነፋው አይደል? ምን ነው? አረቴ ላንቺ ቀለበት ያደርግልሽ እንዴ? ሰኒ ደግሞ አትቀልጅብኛ። መቼም የዛች የቤቲ ፍቅር አገረሸበት አትይኝም። አንቺ ደግሞ ይባስ ልቤን አትስበሪ። አዝናለሁ። ነገሮቹ እንደዚህ ባይሆኑ ደስ ይለኝ ነበር። በቃ ተመልሼ አንቺ ቤት ልመጣ ነው። አንቺ ደግሞ አንቺ እኮ ሁሌ ቤቴ ክፍት ነው። አመሰግናለሁ። ደህና ነሽ ግን? አሁን ላይ እሱን ጥያቄ አብዝቼ እየፈራሁት ነው። ለምን? አላቅም ሰኒ። ሄሎ አባቴ፣ ደህና ነህ አይደል? እኔ ደህና ነኝ። ናፍቀኸኛል። ኧረ ምንም አባቴ፣ ትንሽ ከፍቶኝ ነው። አባ ማንም የላትም ብሎ እኮ በሰው ሀገር። ኧረ እነ ማንም ትምህርት ቤት አስፈቅጄም ቢሆን እመጣለሁ። ምን ነው ከሀገሬ ስወጣ እግሬን በሰበረው ኖሮ። ኧረ እንደዛ አይደለም አባ፣ ትንሽ ከፍቶኝ ነው። ናፍቀኸኝ። እመጣለሁ በቃ። እሺ አባቴ፣ ስረጋጋ ልደውልልህ? እሺ።
ታውቂያለሽ? ያኔ እኔም እንዳንቺ አንብቼ ነበር። ኪራ አንቺን የመረጠ ሰዓት ሂጂልኝ በእናትሽ። ከቤቴ ወዴት ልሂድ? ግን ደግሞ እንዳንቺ አይነት ታታሪ ሰራተኛ ስላገኘው በጣም ደስ ብሎኛል። መቼም ቢሆን በጭራሽ። የድሃ ቅንጡ አሉ። ለማንኛውም ጽናት መልካም የማልቀስ ጊዜ። እሺ እንግዲህ ሁላችንም ዛሬ ለምን እንደተሰባሰብን እናውቃለን። ዛሬ ፍቅሬን የመለስኩበት ቀን። ጽናት ቁጭ በይ። አንድነት የምትነግረን ነገር ይኖራል። እሷን እንስማት። እንዴት ዋላችሁ? ዛሬ በጣም ደስ ብሎኛል። ልጄን ያገኘሁበት ቀን ነው። ድሮም ልጅ እንዳለሽ ጠርጥሬ ነበር። እኔ ማለት የኔ ብጤ የነበርኩ ሴት ነኝ። ልጄን ለማሳደግ ስል የሰው ፊት የገረፈኝ ከርታታ የኔ ብጤ ሴት ነበርኩ። ቆይ አሁን ስለዚህ ነገር ማውራቱ ለምን አስፈለገ? አይ ምንም፣ እንዲሁ ታሪኳን ስትነግረኝ ገረመኝና እንድታካፍለን ብዬ ነው። ማን እንዳይነጥቅሽ ነው? ያንቺው ነው። አይዞሽ። እሱም ስላልተሳካልሽ ነው እንጂ በጣም ለፍተሽ ነበር። እስኪ ዝም በሉ። የእናንተን ጭቅጭቅ እንስማ ወይስ የእሷን ታሪክ? እስኪ በቃ ዝም በሉ። አንድነት ቀጥይ። አንቺ መስማሽ። ስሜ አንድነት ሳይሆን ማስረሻ ነው። አየሽ ሰን ብዬሽ ነበር። እባክሽ አሁን እሱ ምን ያደርጋል? ኪራ ይህን ነገር ወይ ሌላ ጊዜ እንስማ። ምን ነው ከአንቺ ጋር የሚያገናኘው ነገር አለ? ማለት ምን ማለት ነው? አይ ስሜን ቤቲ ስለምታውቀው ነው። ምን እያልሽ ነው እንዴ? እንደኔ ስራ ቢሆንማ እዚህ እናንተ ፊት መቆም አይገባኝም ነበር። እንደ በደሌ ብዛት ቢሆን እስር ቤት ነበር መገኘት የነበረብኝ። አንቺ የውሻ ልጅ አፍሽን ዝጊና ከዚህ ቤት ውጪ። ቤቲ ግን እውነቱ ሲታወቅብሽ እንኳን ትንሽ አታፍሪ? እኔ ጋር ምን እንዳለ የረሳ ይመስለኛል። ካሁን በኋላ ምንም ልታስፈራሪኝ እንዳትሞክሪ። ምንድነው? ቆይ ምንድነው እየሆነ ያለው? ጽናት እኛም እስከ ትናንትና ማታ ምንም የምናውቀው ነገር አልነበረ። ግን ኪራ ማታ ሁሉንም ነገር ነገረን። አዎ ጽናት፣ ማታ እንደዛ ባንሰማ ኖሮ እዚህ እንመጣ ነበር ስታስቢ እኮ። ንገሩኛ። ጽናቴ ከማንም ሰው በላይ ስሜትሽን እንደጎዳው ታውቃለሁ። ግን አንቺ እንዳሰብሽው ለአንቺ ያለኝ ፍቅር አልቆ ሳይሆን ለአንቺ ብዬ ያደረኩት ነገር ነው። ኧረ ለእኔ ስትል ነው እንደዛ ስትናገረኝ የነበረው። ፍቅርን አቅፋትሽ እኮ ለሌ ስትሉኝ ነበረው። ድሮም አንቺ እኔና ኪራን አንድ ላይ ስታይን አይንሽ ደም ነው የሚለብሰው። አረ ልጅቷን እንዳውል ታቆማችሁ ረሳችኋት? አረና ያላቆም የኔ እጅ አይደለም። ይኸውልሽ ከድርጊትሽ በላይ ደሜን እያፈለው ያለው ውሸትሽ ነው። አንገትሽን እንደ ጦስ ዶሮ ጠምዝዤ ሳልደፋሽ አሁኑኑ ተናገሪ። ማን ነው ወደዚህ ቤት ያስገባሽ? ደላላው ነው። አንቺ ሴትዮ ትዕግስቴን አትፈታተኝ። ማን ነው ወደዚህ ቤት የላከሽ? ይኸውልሽ ህይወቴን እንደዚህ ሲሆን አድርገሽው በፍጹም አልፋታሽም። ተናገሪ። እኔ ምንም የማውቀው ነገር የለም። አንቺ ሴትዮ ትሰሚኛለሽ? ላከብርሽ እየሞከርኩ፣ አንቺ ግን ክብር የሚገባሽ ሰው አይደለሽ። ተናገሪ። እኔ ስለምታወራው ነገር እኮ ምንም አላውቅም። በጣም ተረጋግቼና በትዕግስት ላውራሽ እየሞከርኩ። እምቢ የምትይ ከሆነ ግን ይኸውልሽ ጣቢያ ወስድሽና ለፖሊሶች ሁሉንም ነገር ትናገሪያለሽ። ክሩቤል እንደዛ ማታርግ። በቃ እኔ ሁሉንም ነገር እነግራለሁ። በጣም ጥሩ፣ እየጠበኩሽ ነው። ከየት ልጀምርልህ? ይኸውልሽ አሁን መርበትበቱን ተይና። ግን እኮ እኔም ወድጄ አይደለም እንደዛ ያደረኩት፣ ህይወት አስገድዶኝ ነው። አንድነት እየጠበኩሽ ነው። ቀጥይ። ኪራ ሁሉንም ነገር ያቀነባበረችው ቤቲ ናት።
እዚህ ቤት እንድገባ? ከመጀመሪያው ጀምሮ እንድትነግሪኝ እፈልጋለሁ። እኔ ያው ባለፈው እንደነገርኩ በመሀል የራሴን ሻይ ቡና ጀምሬ ነበር። በዛ አጋጣሚ የአማንን አባት ተዋወቅኩት። ማን ነው አማን? አማን ልጄ ነው። የ2 ዓመት ልጅ አለ። ግን በሽተኛ ሆኖብኛል። ጭንቅላቱ ላይ ውሃ አለበት። እየተሰቃየብኝ። እሱን ለማሳከም ያለኝን ገንዘብ ሁሉ ጨረስኩ። በስተመጨረሻ ጎዳና ለልመና ወጣሁ። በዛ አጋጣሚ ነበር ከቤቲ ጋር የተዋወቅ። እንዴት ነበር ተዋወቃችሁ? እምለምነው እነሱ ሰፈር ነበር። ቤቲ ምግብ ትሰጠኝ ነበር። ስታልፍ ስታገድምም ሳንቲም ትሰጠኝ ነበር። በዛው በጣም ተግባባን። ምን ብላ? እኔ ማቀው የጽናት ታሪክ የቤቲ እንደሆነ። አልገባኝም። ማለት አንተ ልጅቷን ሰራተኛዋን አፍቅረህ የቤቲን ልጅ እንዳስወረዳችሁባትና እንዳባረራችኋት ነው የነገረችኝ። አልገባኝም። ማለት ልጅቷን ማለት ሰራተኛህን አፍቅረህ የቤቲን ልጅ እንዳስወረዳችሁባትና እንዳባረራችኋት ነው የነገረችኝ። ምን? ይቺ አረመኔ ጭራሽ እንደዚህ ብላ ታወራለች? ከዛ ልጅሽን አሳክምልሻለሁ፣ አንድ ነገር ግን እንድትተባበርኝ ይፈልጋሉ አለች። እኔም ከዛ ምን ልተባበርሽ ስላት አንተ ቤት ሰራተኛ ሆኜ እንድገባና ጽናትን እንድከታተልላት ነው አለች። ከዛ እኔም ያው ታሪኳን ነግራኝ አሳዝናኝ ስለነበር እሺ አልኳት። አንተ ለደላላው ሰራተኛ እንደምትፈልግ ስትነግረው ደላላው ደግሞ ለቤቲ ነገራት። እንዴት ማለት? ቆይ ደላላውና ቤቲ እንዴት ተገናኙ? እሱን አላውቅም፣ ግን ገንዘብ የሰጠችው ይመስለኛል። ቀጥሽ። ከዛ ልብስ ገዛችልኝ። ልጄ እሷ ጋር መኖር ጀመረ። እኔም እናንተ ጋር ገባሁ። ከዛ አንድ ቀን ጽናት ሻወር እየወሰደች ፎቶ አንስቼ ሰጠኋት። ቆይ ግን ሴቶች እንዴት ብትሆኑ ነው ራስ ወዳድነት እንደዚህ የነገሰባችሁ? አንቺ እንዴት አንዲትን ሴት ሻወር ስትወስድ ተደብቀሽ ፎቶ ለማንሳትና አሳልፈሽ ለመስጠት እንዴት ይጅሽሻለሽ? እውነት በሰዓቱ ቤቲ በጣም አሳዝነኝ ነበር ታሪኳን ስለነገረች። በዛ ላይ ደግሞ ልጄን ስላሳከመችልኝ። እና በጽናት ገላ ነግደሽ ነው ገንዘብ የምታገኘው? አውቃለሁ ኪራ፣ ጥፋተኛ ነኝ። ከረፈደ ነው ሁሉም ነገር የገባኝ። ቤቲ ልጄን ትገልብኛለች። እባክህ አሁን እንደዚህ ማለትሽ ምን ጥቅም አለው? አሁን ተነሽልኝ። መጀመሪያ ነበር ይሄንን ማሰብ የነበረብሽ። እስኪ ጽናትን ተመልከቻት። እኔ ነኝ። እስኪ ምን ያህል ቤቴ እንደተበጠበጠ አይታይሽም? አውቃለሁ ከረፈደ ቢሆንም እውነታው ስለገባኝ። እና ስለገባሽ ምን? ፍለሹን ወስጄዋለሁ። ማለት የጽናት ፎቶ ያለበት ነው? አዎ። እና ለምን ዝም አልሽ? ልጄስ ቤቲ ልጄን ትገልብኛለች። እና ምን ልታደርጊው? ግን ምንም ቢሆን ልጄን ማጣት አልፈልግም። ምን እንደምናደርግ እናስብበታለን። ግን አሁን ፍላሹን ስጭ። በፍጹም ኪራ፣ እንደዛ አላረግም። አላምንህም። ይቅርታ አልሰጥህም። ድሮስ ሌባ እናት እኮ ልጇን አታምንም። ተው እንደዛ አትበል። አንተ ለፍቅርህ እንደምታስበው እኔም ለልጄ ስለማስብ ነው። እሺ አሁን ምን ማድረግ እንዳለብኝ ተረጋግቼ ማሰብ አለብኝ። አሁን ውጭልኝ። እሺ እባክህ ኪራ፣ ግን ለቤቲ ምንም ነገር እንዳትነግርብኝ። ውጭልኝ አልኩሽ እኮ። እሺ እና ጽናቴ አንቺ እንዳሰብሽው ሳይሆን በፎቶሽ አስፈራርታኝ ነው ሁሉ ነገር ያደረኩት። የሆነ ቀን እኮ የሆነች ሴት ስልክ ደውላልኝ እንዳስፈራራች ነግራኝ ነበር። እኔ ነበርኩ ደውዬ እንደዛ ያልኩሽ። ለልጄ ስል የገባሁት ነገር ቢሆንም ግን ሰላም ይመስል የሰማሁት ታሪክ ደግሞ የቤቲ ሳይሆን ያንቺ ሆኖ አገኘሁት። ጽናት አንቺ ቆሻሻ፣ እዛው ጎዳናሽ ነው ሻውጥቼ መወረውርሽ። በቃ እኔ በጣም ብዙ ሰው አይቻቃለሁ፣ ግን እንዳንቺ ስህተት ሰርቶ መጸጸት የማይችል ሰው አይቻላቅም። ገና ለገና ልጄ እጅ የገባ ብለሽ ነው እንደዚህ የምትናገረኝ? እሰራልሻለሁ። አንድነት ልጅሽ የተከራየውልሽ ቤት ውስጥ እየጠበቀሽ ነው። አመሰግናለሁ።
ጽናት ይቅርታ እባክሽ። ቅስምሽንም ህልምሽንም እንደሰበርኩት አውቃለሁ፣ ግን ምን አባቴ ላድርግ? ቤቲ ዋሽታ የራሷን ታሪክ ያንቺ ታሪክ አድርጋ ነገረች። እናም አሳዘነችኝ። ደግሞ በስስ ጎኔ በልጄ መጣችብኝ። እናም ተሳስቻለሁ። እባክሽ በድዬሻለሁ፣ ይቅር በይኝ። እሺ ተነሽ። ቆይ ምሩ ንገሪኝ እስኪ፣ ምሩ ንገሪኝ። ቆይ እኔ ካንቺ በምን አንሳለሁ? ንገሪኝ እስኪ። ቆይ ኪሩቤል እኔን ለምንድን ነው መውደድ ያቃተው? ቆይ ንገሪኝ ምሩ፣ አስረጅኝ። እኔ ካንቺ የተሻልኩ ጤነኛ ሰው ነኝ አይደል? ለምን? እሺ ንገሪኝ። ለምን ምሩ? ለምን? አስረጅኝ እስኪ ምሩ። ኪራ ንገረኝ። ቆይ ከኔ ያጣው ነገር ምንድን ነው? ንገረኝ ኪራ፣ ንገረኝ። ቆይ እኔ ላንተ ያልሆንኩት ምን አለ? አስረዳኝ እስኪ ኪራ፣ ንገረኝ። ዝም አትበለኝ። ለምንድን ነው ልትወደኝ አልቻልከው? ቆይ ንገረኝ እስኪ። እኔ ለአንተ ስል ስራዬን አልታውኩም? እኔ ለአንተ ቆንጆ አይደለሁም? ስራዬን ትቼ ለአንተ ስል ቤት ተቀምጬ ነበር። ንገረኝ። እምነትና ለሰው ልጅ ክብር ነው እሺ የጎደለሽ? እምነት አይደለ? እምነት ነው ያጣሁት። አንቺ በእኔ ቦታ ብትሆኚ ምንድን ነበር የምታረጊው? አስረጅኝ። ምንድን ነበር የምታረጊው? ስንት ዓመት የለፋሁበትን ስንት ዓመት የገነባሁትን ፍቅሬ ምንድን ነው ያደረግሽው? ምንድን ነው የሰራሽው? አንቺ ከገጠር መጥተሽ ዛሬ እኔ የለፋሁበትን ይህን ፍቅር አባከንሽው አይደል? አንቺስ ብትሆኝ ገና ያለ ጊዜው ያቃጠልሽብኝ ልጄ። አንቺም በእኔ ቦታ ብትሆኝ ከዚህም የተሻለ ነገር ታረጊ ነበር። ቤቲ እባክሽ ውጭ። ኪራ በቃ የኔ ብቻ ነው። ኪራ የማንም መሆን አይችልም። እኔ ኪራ ብቻ ነኝ። ማንም ሊለየኝ አይችልም ከኪራ። በቃ እኔ ኪራ ብቻ ነኝ። ኪራ እኔን ሊጠለኝ አይችልም። በቃ ኪራ ይወደኛል። እኔ የትም አልሄድም። ኪራ ይወደኛል። እኔ ከኪራ ጋር አብሬ መኖር ነው የምፈልገው። አልፈልግም፣ ከዚህ ቤት መውጣት አልፈልግም። ቤቲ በቃ ድራማሽን አትስሪ። መኖር ነው የምፈልገው። ኪራ እኔን ይወደኛል። አልፈልግም፣ መውጣት አልፈልግም። የትም አልሄድም። የትም አልሄድም። ከኪራ ጋር ነው አብሬ የምሆነው። አልፈልግም፣ የትም አልሄድም። ኪራ እቺ ልጅ የእውነት እያበደች ነው መሰለኝ። አልሄድም። ኪራ እዚህ እንድትሆን ብሏል። አልሄድም። ኪራ እንደዚህ እንድትሆን ብሏል። አልፈልግም። ኪራ እኔን ይፈልገኛል። አልፈልግም።
ነው የሚወስነው።